ወደ Efoy ቴክ ቤተሰቦች እንኳን ደህና መጣችሁ። ዛሬ የሳምሰንግ ስልኮችን ዋጋ በኢትዮጵያ ምን እንደሚመስል ነው ማሳያችሁ። በመጀመሪያ ማሳያችሁ A03S የተባለውን ስልክ ነው። ከዛ በፊት ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እንጀምር። እሺ በቀጥታ ወደ ቪዲዮ እንግባ። A03S በ32GB በ2GB RAM 9500 ብር ነው ኢትዮጵያ ውስጥ የሚሸጠው። አንድሮይድ ቨርዥኑ ጥሩ የሚባል ነው 11 ነው። የወጣበት ቀን ደግሞ ኦገስት 18 2021 ሲሆን ቲክነሱ 9.1 ሲሆን እንዲሁም 5000 የባትሪ ካፓሲቲ ያለው 6.5 ኢንች ደግሞ የስክሪኑ ስፋት ነው። ቪዲዮ ኳሊቲው HD ጥርት አድርጎ መቅረጽ ይችላል። 1080 ነው። አሪፍ የሚባል ስልክ ነው። ባትሪውም 5000 በመሆኑ ጥሩ ይቆያል። እሺ እንግዲህ በቀጣይ ደግሞ የማሳያችሁ A12 የተባለውን ስልክ ነው። በ64GB እንዲሁም በ4GB RAM 10800 ብር ሲሆን በ128GB እንዲሁም በ4GB RAM 12000 ብር ሲሆን በ128GB እንዲሁም በ6GB RAM ደግሞ 13500 ብር ነው። አንድሮይድ ቨርዥኑ 10.11 መሆን ይችላል ማለት ነው። ዲሴምበር 21 2021 ነው በእንደ ፈረንጆች አቆጣጠር የተለቀቀው። ቲክነሱ 8.9 ሚሜ ነው። 205 ግራም ይመዝናል። 5000 የባትሪ ካፓሲቲ ያለው እንዲሁም 6.5 ኢንች የስክሪን ስፋት አለው። ቪዲዮ ደግሞ 1080 ድረስ ወይም ኤች ድረስ መቅረጽ ይችላል። የሰልፊ ካሜራው አሪፍ የሚባል ነው። 8 ሜጋ ፒክስል ነው። አሪፍ ነው። የባትሪ ላይፉ ደግሞ 123 ሀወር መቆየት ይችላል። ትንሽ የባትሪ ቆይታው በጣም አሪፍ የሚባል ስልክ ነው። ይሄ ቤቶች የሚወጡ የሳምሰንግ ስልኮች በዚህ አይታሙም፣ አሪፍ ናቸው። ሞር ስፔሲፊኬሽኑን ደግሞ ከስክሪኑ ላይ ማየት ትችላላችሁ። ስክሪኑ ላይ ያሳያችኋል ማለት ነው። እስቲ አብረን እንመልከተው። Experience the awesome Galaxy A12 and A02s with an awesome screen, awesome camera, and long-lasting battery life. With Samsung Galaxy, I'm awesome. አሁን ደግሞ የምናየው A22 የተባለውን ስልክ ነው። በ5G አለው። ካልፈለጋችሁ ደግሞ ያለ 5G መግዛት ትችላላችሁ። እኔ ማሳያችሁ 128GB በ4GB RAM ነው ማሳያችሁ። 15500 ብር ነው ኢትዮጵያ ውስጥ። አንድሮይድ ቨርዥኑ 11 ሲሆን እንዲሁም በ64GB እንዲሁም በ128GB ስቶሬጅ ማግኘት ትችላላችሁ። እንዲሁም ደግሞ ራሙ 4 ወይም 6 ማድረግ ትችላላችሁ። የባትሪ ካፓሲቲው 5000 ሲሆን 6.4 ኢንች የስክሪን ስፋት አለው። ሰልፊ ካሜራው እስከ 13 ሜጋ ፒክስል ማንሳት ሲችል እንዲሁም ሜን ካሜራው ደግሞ 48 ሜጋ ፒክስል ድረስ ማንሳት ይችላል። ቪዲዮ ኳሊቲው HD ነው ማንሳት የሚችለው። ባትሪ ካፓሲቲው 121 ሀወር መቆየት ይችላል ወይም 121 ሰዓት መቆየት ይችላል ማለት ነው። ትንሽ ከA12 ትንሽ ይቀንሳል ማለት ነው ባትሪ ካፓሲቲው፣ ግን አሪፍ የካሜራ ኳሊቲ ያለው HD ድረስ ማንሳት ይችላል። 4K እንኳን ማንሳት ባይችል ማለት ነው። ሙሉ መረጃውን ከስክሪኑ ላይ ትንሽ መመልከት እንችላለን። በቀጥታ ወደ ቪዲዮ ልሰዳችሁ። Introducing the awesome Samsung Galaxy A22. Nothing stops the awesome. አሁን ደግሞ የምንመለከተው A32 ነው። A32 5G አለው። ካልፈለጋችሁ ደግሞ 5Gውን መተው ትችላላችሁ ማለት ነው። አንድሮይድ ቨርዥኑ 11 ሲሆን እኔ የማሳያችሁ 128GB በ6GB ራሙን ሲሆን ኢትዮጵያ ውስጥ በአሁኑ ሰዓት 18500 ይገኛል ማለት ነው። የተለቀቀበት ቀን ፌብሩዋሪ 25 2021 ሲሆን ቲክነሱ 8.4 ሲሆን እንዲሁም በ64 እና በ128GB ታገኙታላችሁ እንደምርጫችሁ። ራሙ ከ4 እስከ 8GB ራም አለው ማለት ነው። 5000 የባትሪ ካፓሲቲ ሲኖረው ቪዲዮ ኳሊቲው እስከ 64 ሜጋ ፒክስል ማንሳት ይችላል ማለት ነው። እንዲሁም ለቪዲዮ ደግሞ 1080 ፒክስል ማንሳት ይችላል። አሪፍ ስልክ ነው። የባትሪ ካፓሲቲው አሪፍ ነው። ተወዱታላችሁ ብዬ አስባለሁ። ትንሽ መረጃ ከቪዲዮ እንመልከት። አሁን ደግሞ A52 የተባለውን ስልክ እንየው ማለት ነው። 128GB በ8GB RAM 23000 ብር ይገኛል ማለት ነው። A52 በ5G እናገኘዋለን። በ5G 128 በ8ቱ 25500 ብር ሲሆን እንዲሁም A52S 5G የተባለው ደግሞ በ256 በ8 29500 ብር እናገኘዋለን። አንድሮይድ ቨርዥኑ 11 ይሆናል ማለት ነው።
ቲክነሱ 8.4 ሲሆን ትንሽ ተለቅ ይላል። 128 ጂቢ እስከ 256 ጂቢ እናገኘዋለን። እንዲሁም ራሙን ከ4 እስከ 8 ራም እናገኛለን። 4500 የባትሪ ካፓሲቲ ያለው ትንሽ ቀነስ ይላል። ቪዲዮ እስከ 64 ሜጋፒክሰል ማንሳት ሲችል እንዲሁም ለየት የሚያደርገውና ደስ የሚል እስከ 4K መቅረጽ ይችላል። እንዲሁም ሰልፊ ካሜራው 32 ሜጋፒክሰል ማንሳት ሲችል 105 ሀወር ደግሞ ኢንዱራንሱ ነው ማለት ነው። ትንሽ የባትሪ ካፓሲቲው ትንሽ ቀነስ ይላል። ነገር ግን ቪዲዮ ኳሊቲ ትንሽ ጨመር አድርገውበታል 4K ድረስ ማለት ነው። አሪፍ ስልክ ነው፣ ተወዱታላችሁ ብዬ አስባለሁ። ትንሽ መረጃዎችን ደግሞ ስክሪን ላይ እንመልከት ማለት ነው። በነገራችን ላይ ከዚህ ስልክ ጋር የሚቀራረበውን ስልክ A72 የተባለው ልንገራችሁ። በ256 በ8 33 ሺህ ብር ሲሆን የተለቀቀው ማርች 26 2021 ነው። አሪፍ ስልክ ነው፣ ተወዱታላችሁ ብዬ አስባለሁ። አሁን ደግሞ ጋላክሲ S10 ፕላስ የተባለውን ስልክ ላሳያችሁ። እኔ ማሳያችሁ 128 ጂቢ በ8 ጂቢ ራሙን ነው። 22 ሺህ ብር ነው ኢትዮጵያ ውስጥ የሚሸጠው። ነገር ግን በ128 ጂቢ በ512 ጂቢ እንዲሁም በ1 ቴራባይት ድረስ ታገኙታላችሁ ስቶሬጁ ማለት ነው። ራሙ ደግሞ ከ8 እስከ 12 ጂቢ ራም ታገኙታላችሁ። የተለቀቀው በማርች 08 2019 ነው። ትንሽ ቆየት ያለ ስልክ ነው። ቲክነሱ 7.8 ቲክነስ ነው። አንድሮይድ ቨርዥኑ ከ9 ጀምሮ እስከ 12 ማሳደግ ትችላላችሁ። 4100 የባትሪ ካፓሲቲ ያለው ትንሽ ደከም ያለ ነው ባትሪ ካፓሲቲው ማለት ነው። ካሜራው ደግሞ ሰልፊ ካሜራው 10 ሜጋ ፒክሰል ማንሳት ይችላል። ይህም በጣም ትንሽ ደከም ያለ ትንሽ ቆየት ስላለ ይሆናል ምናልባት። ባትሪ አወሩ 91 ሀወር ይቆያል እንዳልኳችሁ፣ ትንሽ ባትሪውም ደከም ያለ ነው። ይህ ስልክ ብዙ አፍቃሪ ካልሆናችሁ በስተቀር እኔ አልመርጠውም። አሁን ደግሞ S20 አልትራ የተባለውን ስልክ እንመልከት። እኔ ማሳያችሁ 128 ጂቢ በ12 ጂቢ ራሙን ሲሆን ኢትዮጵያ ውስጥ የሚሸጠው 43 ሺህ ብር ሲሆን የተለቀቀው በማርች 15 2020 ሲሆን እንዲሁም 8.8 ቲክነስ አለው። አንድሮይድ ቨርዥኑ ከ10 እንዲሁም ወደ 11 ማሳደግ ትችላላችሁ። ነገር ግን በ128 ጂቢ እስከ 512 ጂቢ ስቶሬጅ ማሳደግ ትችላላችሁ። እንዲሁም 108 ሜጋ ፒክሰል መቅረጽ ይችላል። እስከ 8K ድረስ መቅረጽ ይችላል። በጣም አስገራሚ ነው። 4K ሳይሆን 8K ነው ያልኩት። 8K ድረስ መቅረጽ ይችላል። በጣም የካሜራ ኳሊቲ ያው በጣም የታወቀ ነው፣ አሪፍ ነው። እንዲሁም ራሙ 12 እና 16 ጂቢ ድረስ አለው። ባትሪ ካፓሲቲ እስከ 5000 ድረስ ካፓሲቲ ያለው በጣም አሪፍ ነው። ባትሪውም አሪፍ ነው። ካሜራ ኳሊቲውም አሪፍ ነው። በጣም ከፕራይሱ አንጻር አሪፍ ስልክ የምለው ስልክ ይሄንን ነው። Or an unbelievable 100 times. Yeah, for real. አሁን ደግሞ S21 አልትራ የተባለውን ስልክ ላሳያችሁ። 256 በ12 ጂቢ ራም ነው ማሳያችሁ ነው። 70 ሺህ ብር ነው። የተለቀቀበት ቀን ጃንዋሪ 29 2021 ነው። 8.9 ሚሜ ቲክነስ አለው። አንድሮይድ ቨርዥኑ ከ11 ጀምሮ አለው ማለት ነው። እንዲሁም ስቶሬጁ 128 256 512 ድረስ አለው። ምንም ካርድ አይቀበልም፣ ሜሞሪ ካርድ አይቀበልም። 6.8 ኢንች ነው ስክሪን ስፋቱ። 108 ሜጋ ፒክሰል 8K ድረስ መቅረጽ ይችላል። ራሙ ከ12 እስከ 16 አለው ማለት ነው። የባትሪ ካፓሲቲው ደግሞ 5000 ድረስ ነው። እንደው ለመሸወድ ካልሆነ በስተቀር ከS20 ብዙም አይለይም ማለት ነው። ነገር ግን ያ ቀደም እንዳልኳቸው 43 ሺህ ብር ነው S21 ደግሞ 70 ሺህ ብር ነው። እንደምታዩት ብዙም ለውጥ የለውም። ራሙም 12 16 ነው ያ። ስለዚህ ብዙም ለውጥ የለውም። እንደኔ አሁን S20 ነው የሚመርጥላችሁ። አሁን ደግሞ የማስመለከታችሁ ኖት 10 የተባለውን ስልክ ነው። 256 ጂቢ ስቶሬጅ በ12 ጂቢ ራም ማለት ነው። 25 ሺህ ብር ነው ኢትዮጵያ ውስጥ የሚሸጠው። ኖት 10 የተባለው ስልክ ደግሞ ኖት 10 ፕላስ የተባለው ደግሞ 256 ጂቢ በ12 ጂቢ 32 ሺህ ብር ነው የሚሸጠው። ኖት 10 2019 ኦገስት 23 ነው የወጣው። 7.9 ሚሜ ቲክነስ አለው። እንዲሁም አንድሮይድ ቨርዥኑ ከ9 እስከ 12 ማሳደግ ትችላላችሁ። እንደነገርኳችሁ 256 ስቶሬጅ አለው። እንዲሁም 6.3 ኢንች ደግሞ የስክሪን ስፋት ነው። 12 ሜጋ ፒክሰል ደግሞ መቅረጽ ይችላል። እስከ 4K ድረስ መቅረጽ ይችላል ማለት ነው። ቪዲዮ ደግሞ 8 ጂቢ ራም 3500 የባትሪ ካፓሲቲ ያለው። ባትሪ ካፓሲቲ በጣም ደካማ የሚባል ነው። ኖት 10 ደግሞ በምናይበት ሰዓት 2019 ኦገስት 23 ነው የወጣው። በተመሳሳይ ሰዓት ነው የወጡት። 7.9 ሚሜ ቲክነስ አለው። አንድሮይድ ቨርዥኑ ከ9 እስከ 12 ይቀራረባል ከኖት 10 ጋር ማለት ነው።
በ256 እንዲሁም በ512 ስቶሬጅ ካፓሲቲ ያላቸው 4K ሁለቱም መቅረጽ ይችላሉ ማለት ነው። ቪዲዮን ተመልከቱና የተወሰነ ነገር መውሰድ ትችላላችሁ ከሱ ላይ ማለት ነው። በቀጥታ ወደ ቪዲዮ ልሰዳችሁ እስቲ። A super smooth video every time. With S Pen and Video Editor, you can edit your videos with the precision of a professional movie editor. Note 10 takes memory to new levels, with storage expandable up to 1 terabyte. That's laptop storage without the laptop. Our powerful 7nm processor and 12GB RAM combined with our hyper-fast 5G chip. So you can download files, live game, and stream content at unbelievable speeds, anywhere. በመጨረሻ ደግሞ የምንመለከተው ስልክ ኖት 20 አልትራ የተባለው ስልክ ነው። ይህ ስልክ የወጣው በ2020 ኦገስት 21 ነው። 8.1 ቲክነስ አለው። አንድሮይድ ቨርዥኑ 10 እና 11 ድረስ አለው። ስቶሬጁ ደግሞ በ128 በ256 በ512 ስቶሬጅ ታገኙታላችሁ። የስክሪን ስፋቱ 6.9 ኢንች ሲሆን 108 ሜጋፒክሰል ወይም ደግሞ 8K ድረስ መቅረጽ ይችላል ማለት ነው። ራሙ ደግሞ በምንመለከትበት ሰዓት በ8 እና በ12GB ራም ማግኘት ትችላላችሁ። የባትሪ ካፓሲቲው 4500 ድረስ ይደርሳል ማለት ነው። ይህ ኖት 20 የተባለው ስልክ የተባለውን ኖት 20 አልትራ የተባለውን ስልክ ኢትዮጵያ ውስጥ በ68000 ብር ድረስ ታገኙታላችሁ ማለት ነው። ከቪዲዮ ላይ ትንሽ ነገሮችን አብረን ማለት ነው። የዚህ ቻናል ቤተሰብ ያላችሁ ሰብስክራይብ በማድረግ ቪዲዮውን አበረታቱ እንላለን። ሌላ ቪዲዮችን እስከምንገናኝ ባይ ባይ ቻው።